ሰላም ሰላም ወደ ቻናላችን ተከታዮች እንዴት ናቸው? ሰው በዛሬ ቪዲዮ ስለ ሄልፒንግ ቨርብስ እናያለን ማለት ነው። ሰው በባለፈው ቪዲዮ እንደምታስታውሱ ስለ ሊንኪንግ ቨርብስ አይተናል። ሊንኪንግ ቨርብስ ማለት ሳብጀክቱን ከሰንቴንሱ ጋር ወይም ደግሞ ከአረፍተ ነገሩ ጋር የሚያያይዙ ቨርቦች ሊንኪንግ ቨርብስ ይባላሉ ማለት ነው። በዛሬ ደግሞ ስለ ሄልፒንግ ቨርብስ እናያለን። ሰው እነዚህ ሄልፒንግ ቨርብስ ሞስት ኦፍ ዘ ታይም ኢት ኢዝ ኦክሲለሪ ቨርብስ ይባላሉ። ኦክሲለሪ ቨርብስ ይባላሉ ማለት ነው። ሰው እነዚህ ኦክሲለሪ ቨርብስ they are verbs that help the main verb in a sentence ስለዚህ በአረፍተ ነገር ውስጥ ያለው ዋና ቨርብን ወይም ደግሞ ሜን ቨርቡን የሚረዱ ወይም ደግሞ ሄልፕ የሚያደርጉ ቨርብስ ሄልፒንግ ቨርብስ ይባላሉ ማለት ነው። so they give extra information about tense or time, ability, possibility, permission or necessity አይደለ? ስለዚህ ምንድነው ስለ አዲስ ሆነ ወይም ደግሞ ኤክስትራ የሆነ ኢንፎርሜሽን ተጨማሪ የሆነ ኢንፎርሜሽን ስለ ቴንሱ ስለ ኤቢሊቲ ሊሆን ይችላል፣ ስለ ፖሲቢሊቲ ሊሆን ይችላል፣ ስለ ፐርሚሽን ሊሆን ይችላል፣ ስለ ኔሴሲቲ ሊሆን ይችላል። ስለ እነዚህ ነገሮች ኢትስ ኤክስትራ የሆነ ኢንፎርሜሽን ወይም ደግሞ ተጨማሪ ኢንፎርሜሽን ሜን ቨርቡ አለ። ሜን ቨርቡ ላይ ተጨማሪ ኢንፎርሜሽን የሚሰጡ ቨርቦች ሄልፒንግ ቨርብስ ይባላሉ ማለት ነው። ሶ በዋናነት እነዚህ ሄልፒንግ ቨርብስ they help the main verb ስለዚህ ኢን ሴንተንስ በአንድ አረፍተ ነገር ውስጥ ያለውን ሜን ቨርብ ወይም ደግሞ ዋናውን ቨርብ የሚረዱ የሚያግዙ ቨርቦች it is helping verb ወይም ደግሞ auxiliary verbs ይባላሉ ማለት ነው። so let's see the common helping verbs are አንደኛው it is forms of be ነው። so እነዚህ be verbs የሚባሉት it is also ምንድናቸው? በባለፈው ቪዲዮ እንዳያለው it is linking verbs ናቸው። linking verbs and also they called as helping verbs helping verb ይባላሉ ማለት ነው። ስለዚህ linking verb ናቸው helping verb ናቸው ማለት ነው። ነገር ግን linking verb እና helping verb ሆነው ሲገቡ ግን ልዩነት አላቸው። ስለዚህ እዚህኛው ላይ ሄልፒንግ ቨርብ ላይ እነዚህ ቢ ቨርቦች የሚገቡት አስ ዘ ሄልፒንግ ኦፍ ዘ ሜን ቨርብ ነው። ስለዚህ ከሜን ቨርቡ ወይም ደግሞ ከዋናው ቨርብ ቢፎር ከዋናው ቨርብ ቀደም ብሎ በመግባት ያኛው ዋናውን ቨርብ ምን ያደርገው ይረዱታል ማለት ነው፣ ወይም ደግሞ ያግዙታል። ኢን ዘ ሊንኪንግ ቨርብ ላይ ግን ሳብጀክቱን ከሰንቴንስ ወይም ደግሞ ከአረፍተ ነገሩ ጋር ነው የሚያዩት። ለምሳሌ ሺ ኢዝ ፋስት ስንል እሷ ፈጣን ናት አይደለ? ፈጣን ናት የሚለውን ነገር እርሷ ከሚለው ጋር ያገናኘቱ በኢዝ ነው ማለት ነው። ስለዚህ በዚህ አረፍተ ነገር ውስጥ ኢዝ የሚለው ነገር ኢትስ ሊንኪንግ ቨርብ ነው ማለት ነው። ሄልፒንግ ቨርብ ላይ ግን ቢ ቨርቦች ሲገቡ ኢትስ ቢፎር ዘ ሜን ቨርብ ወይም ደግሞ ከዋናው ቨርብ ቀደም ብሎ ነው የሚገቡት ማለት ነው። ከዋናው ቨርብ ቀደም ብሎ ነው የሚገቡት ማለት ነው። እስቲ እነሱን አንድ ባንድ ላይ እነዚህ ቢ ቨርብ ባለፈው ቪዲዮ እንዳየነው አም አለ፣ ኢዝ አለ፣ አር አለ፣ ወዝ አለ፣ ዌር አለ አይደለ? ለምሳሌ ሺ ኢዝ ሪዲንግ አ ቡክ እሷ መጽሐፍ እያነበበች ነው አይደለ? በዚህ አረፍተ ነገር ውስጥ ማንበቧ ኢትስ ምንድነው? ኢትስ ዘ ሜን ቨርብ ነው፣ ዋና ቨርብ ነው ማለት ነው አይደለ? እሷ ማንበቧ ዋና ቨርብ ነው። እሷ የሚለው ደግሞ ኢትስ ዘ ሳብጀክት ነው። እሷ ሳብጀክት ነው። ኤንድ ሪድ የሚለው ደግሞ ማንበብ የሚለው ደግሞ ዘ ሜን ቨርብ ነው። ስለዚህ ሜን ቨርቡን ያገዘው ወይም ደግሞ የረዳው ሄልፒንግ ቨርብ ማለት ኢዝ ነው ማለት ነው። ስለዚህ ሺ ኢዝ ሪዲንግ ኤ ቡክ እሷ መጽሐፍ እያነበበች ነው ይሆናል ማለት ነው። ለምሳሌ አይ አም ራይቲንግ ኤ ሌተር አይ አም ራይቲንግ ኤ ሌተር ስንስል አይ የሚለው ነገር ኢት ኢዝ ሳብጀክት ነው። አም የሚለው ደግሞ ኢት ኢዝ ሄልፒንግ ቨርብ ነው። ኤንድ ራይቲንግ የሚለው ደግሞ ራይት የሚለው ደግሞ ኢት ኢዝ ሜን ቨርብ ነው። ስለዚህ ከሜን ቨርብ ቀደም ብሎ በመግባት ሜን ቨርቡን የሚረዳው ቨርብ ኢት ኢዝ ኦክሲለሪ ቨርብ ወይም ደግሞ ሄልፒንግ ቨርብ ይባላል ማለት ነው። ሁለተኛው የሄልፒንግ ቨርብ አይነት ደግሞ ፎርምስ ኦፍ ሃቭ ነው። ሃቭ ፎር ፕሬዘንት ፐርፌክት ቴንስ ላይ ማለት ነው። ፕሬዘንት ፐርፌክት ቴንስ ላይ ሞስት ኦፍ ዘ ታይም ሃቭ የምትለውን አይተ ኢት ኢዝ ዩዝድ አስ ዘ ሄልፒንግ ቨርብ ነው ወይም ደግሞ ኦክሲለሪ ቨርብ ነው የምንጠቀመው ማለት ነው። ፕሬዘንት ፐርፌክት ቴንስ ላይ ለምሳሌ they have finished their homework እነሱ የቤት ስራቸውን ጨርሰዋል። የቤት ስራቸውን ጨርሰዋል የሚለው ጨርሰዋል ወይም ፊኒሽድ የሚለው ነገር it is the main verb ነው። ሜን ቨርብ ወይም ደግሞ ዋና ቨርብ ነው። ከሱ ቀደም ብሎ የገባው ደግሞ have የሚለው ነገር it is the helping verb ነው። that helps the main verb ሜን ቨርቡን የሚረዳ ወይም የሚያግዘው ቨርብ ማለት is have ነው። ይሄ have የሚለው ደግሞ it is auxiliary verb ወይም ደግሞ helping verb ነው ማለት ነው። ሌላኛው ሶስተኛው ሄልፒንግ ቨርብ አይነት ደግሞ ፎርምስ ኦፍ ዱ ነው። ፎር ኩዌሽንስ ኤንድ ኔጌቲቭ ስለዚህ ለጥያቄዎች እና ለኔጌቲቭ ወይም ደግሞ ለአፍራሽ አረፍተ ነገሮች የምንጠቀማቸው ፎርምስ ኦፍ ዱ ነው። ለምሳሌ ዱ አለ፣ ዳዝ አለ፣ ዲድ አለ። ዱ ዳዝ ዲድ አይደለ? ዱ ዩ ላይክ ኮፊ ስለዚህ ዱ ስንል ኢትስ ሄልፒንግ አስ ኢትስ ሄልፒንግ ቨርብ ወይም ደግሞ ኦክሲለሪ ቨርብ ነው ማለት ነው። ዱ ስንል ዱ ዩ ላይክ ኮፊ ቡና ትወዳለህ? መውደዱ it is the main verb ነው። ዱ የሚለው ደግሞ it is used as the helping verb ነው የምንጠቀመው ማለት ነው። ስለዚህ እዚህ ጋር ገብቶ ያግዘዋል። he does not play football እሱ ኳስ አይጫወትም።
ሶ ፕሌይ የሚለው ነገር መጫወት የሚለው ነገር it is the main verb ወይም ደግሞ ዋና ቨርብ ነው። በት it is does not ከዋናው ቨርብ በፊት ግን does not ምትለው አገባች። ስለዚህ የዳዝ ፎርም ማለት ነው። ሶ does not ምትለው it is ምንድነው ሄልፒንግ ቨርብ ናት ማለት። ስለዚህ he does not play ፉትቦል ይሆናል ማለት ነው። ሶ አራተኛ ሞዳል ሄልፒንግ ቨርብስ አሉ። ሞዳል ሄልፒንግ ቨርብስ ሶ እነዚህ ሞዳል ሄልፒንግ ቨርብስ የሚባሉ ደግሞ ካን፣ ኩድ፣ ሜይ፣ ማይት፣ ዊል፣ ውድ፣ ሻል፣ ሹድ፣ መስት። ስለዚህ እነዚህ ሞዳል ሄልፒንግ ቨርብስም ከዋናው ቨርብ ቀደም ብሎ በመግባት ዋናውን ቨርብ ሄልፕ ያደርጉታል ደግሞ ይረዱታል ማለት ነው። ለምሳሌ አይ ካን ስዊም እኔ መዋኘት እችላለሁ። መዋኘት የሚለው ነገር ኢትስ ምንድነው? ኢትስ ሜን ቨርብ ነው። ሜን ቨርብ ወይም ደግሞ ዋና ቨርብ ነው ማለት ነው። ሶ ከሱ ቀደም ብሎ በመግባት ዋናውን ቨርብ ሄልፕ የሚያደርገው የሚረዳው ደግሞ ኢትስ ካን ነው። ሶ ይሄ ካን የሚለው ኢትስ ኦክሲላሪ ቨርብ ደግሞ ወይም ደግሞ ኦክሲላሪ ቨርብ ወይም ሄልፒንግ ቨርብ ነው ማለት ነው። ስለዚህ አይ ካን ስዊም እኔ መዋኘት እችላለሁ። ሺ ዊል ኬም ቱሞሮ ሺ ዊል ኬም ቱሞሮ እሷ ነገ ትመጣለች። እሷ ነገ ትመጣለች። ሶ ይሄ ትመጣለች የሚለው ነገር ኬም የሚለው ነገር ኢትስ ዘ ሜን ቨርብ ነው። ዘን ይሄን ደግሞ ሜን ቨርቡን ደግሞ ሄልፕ የሚያደርገው ኢትስ ዊል ነው። ሶ ይሄ ዊል ኢትስ ኦክሲላሪ ቨርብ ወይም ደግሞ ኢትስ ሄልፒንግ ቨርብ ነው ማለት ነው። ዩ መስት ስተዲ ሃርድ ዩ መስት ስተዲ ሃርድ ዘይ ሹድ ሪስፔክት ዘር ቲቸር they should respect that እነሱ አስተማሪያቸው ማክበር አለባቸው። ሶ ማክበር የሚለው ነገር it is the main verb ነው፣ ዋና verb ነው። then should የሚለው ነገር ደግሞ it is እዚህ ጋር የገባው it is to help the main verb ዋናው verb ለመርዳት ነው የገባው ማለት ነው። ሶ ሌላኛው helping verbs it is the verbs that help the main verb በቃ helping verbs ማለት main verbuን የሚያግዙት የሚረዱት it is helping verbs ይባላሉ ማለት ነው። ሶ in a sentence ኤግዛምፕላቸውን ስና she is writing a letter እሷ ደብዳቤ እየጻፈች ነው። እየጻፈች ነው የሚለው ነገር ኢትስ ምንድን ሜን ቨርብ ነው። ራይቲንግ ሜን ቨርብ ነው። ሶ ከሜን ቨርቡ ቀደም ብሎ የገባው ኢዝ ነው። ሶ ይሄ ኢዝ ኢትስ ዘ ሄልፒንግ ቨርብ ወይም ደግሞ ኦክሲላሪ ቨርብ ነው። ዛት ሄልፕስ ዘ ሜን ቨርብ ሶ ሜን ቨርቡን የሚረዳው ኦክሲላሪ ቨርብ ነው ማለት ነው። ሂ ሃዝ ኢትን ላንች ሂ ሃዝ ኢትን ላንች እሱ ምግቡን በልቷል። ኢትስ አሁን ለምሳሌ ፕሬዘንት ፐርፌክት ቴንስ ነው። ፕሬዘንት ፐርፌክት ቴንስ አይደለ? ሶ መብላቱ ኢትስ ዘ ሜን ቨርብ ነው። ሃዝ የሚለው ግን ኢትስ ኦክሲላሪ ቨርብ ወይም ደግሞ ኢትስ ሄልፒንግ ቨርብ ነው። ስለዚህ ከዋናው ቨርብ ቀደም ብሎ በመግባት ቨርቡን የሚረዳው ማለት ነው። ሶ ኮምፔር ስናደርጋቸው ሜን ቨርብ ኦንሊ እና ዊዝ ሄልፒንግ ቨርብ ስናወዳድራቸው ለምሳሌ ሜን ቨርብ ኦንሊ ሺ ራንስ ፋስት እሷ በፍጥነት ትሮጣለች። እሷ በፍጥነት ትሮጣለች አይደለ? ዊዝ ሄልፒንግ ቨርብ ጨምረን ስንል ግን ሺ ኢዝ ራኒንግ ፋስት እሷ በፍጥነት እየሮጠች ነው። ሺ ኢዝ ራኒንግ ፋስት እሷ በፍጥነት እየሮጠች ነው። እሷ በፍጥነት እየሮጠች ነው። ስለዚህ ኢዝ የሚለው ነገር ከሜን ቨርቡ ቀደም ብሎ በመግባት ምንድነው ሜን ቨርቡን ይረዳዋል ማለት ነው። ስለዚህ ሺ ራንስ ፋስት ስንል እሷ ፈጣን ሯጭ ናት። ሺ ራንስ ፋስት እሷ በፍጥነት ትሮጣለች። እሷ በፍጥነት ትሮጣለች። ሺ ኢዝ ራኒንግ ፋስት ስንል ግን እሷ በፍጥነት እየሮጠች ነው። እሷ በፍጥነት እየሮጠች ነው። ስለዚህ የትርጉም ልዩነት ራሱ በደንብ አላቸው ማለት። ስለዚህ ኢትስ ዊዝ ሄልፒንግ ቨርብ ሲሆን ከዊዝ ሄልፒንግ ቨርብ ሲሆን ከዋናው ቨርብ በፊት ኢትስ ሄልፒንግ ቨርብ ይገባ ወይም ኦክሲላሪ ቨርብ ይገባል ማለት ነው። ከሜን ቨርብ ላይ ግን ኦክሲላሪ ቨርብ አይገባም። በቃ ሺ ራንስ ፋስት እሷ በፍጥነት ትሮጣለች። ኤንድ ዊዝ ሄልፒንግ ቨርብ ሲሆን ደግሞ ሺ ኢዝ ራኒንግ ፋስት እሷ በፍጥነት እየሮጠች ነው ይሆናል ማለት ነው። ሶ ዚስ ኦል አባውት ዘ ሄልፒንግ ቨርብስ ነው። ሄልፒንግ ቨርብስ ማለት ሜን ቨርቡን የሚረዱ የሚያግዙ ቨርቦች ናቸው ማለት ነው። ብዙ አብዛኛውን ጊዜ ወይም ደግሞ ማለትም ሁሉ ጊዜ ማለት ይቻላል ከሜን ቨርቡ ቀደም ብሎ ቢፎር ሜን ቨርቡ ወይም ደግሞ ከሜን ቨርቡ ቀድሞ ነው የሚገቡት እነዚህ ሄልፒንግ ቨርቦች። ዘን ከሜን ቨርቡ ቀደም ብሎ በመግባት ስለ ሜን ቨርቡ አጉልቶ ይገልጻሉ ወይም ደግሞ አጉልቶ ያሳያሉ ማለት ነው። ሶ የዛሬ ቪዲዮአችን ስለ ሄልፒንግ ቨርብ ይሄን ይመስላል ማለት ስለ አክሽን ቨርብ አየን። ከዛን ስለ ሊንኪንግ ቨርብ አለን። ከዛን ስለ ሄልፒንግ ቨርቦች አየን ማለት ነው። ሶ እነዚህን ቨርቦች ተራ በተራ መጀመሪያ አክሽን ቨርብ፣ ከዛ ሄልፒንግ ቨርብ፣ ሊንኪንግ ቨርብ፣ ከዛን ደግሞ ሄልፒንግ ቨርብ እያያችሁ በደንብ እያስተዋላችሁ ብትመጡ ለእናንተ በጣም ጥሩ ነው። በደንብ አድርጋችሁ እነሱ መለየት ትችላላችሁ ማለት ነው። ሶ በሌላ ቪዲዮ እስከምንገናኝ ድረስ ሰንብቱ። እንዲሁም ደግሞ እንድሰራላችሁ የምትፈልጉት ነገር ካለ ደግሞ ኮመንት ላይ ይሄ ነገር ይሰራልን ብላችሁ ጻፉልኝ ማለት ነው። ሶ አመሰግናለሁ። መልካም ጊዜ። ባይ